በባል ምድር እንግዲህ ሀይሚዬ በአበሻ ቀሚስ አምሯ መምጣት ሲኖርባት እንግዲህ ዛሬ እንግዲህ በዚህ መልኩ መታለች ማለት ነው። ሀብ እንግዲህ ይዞት እንግዲህ ሙሼ ጋ ወስዷል ማለት ነው። በጣም ደስ ይላል። ግን ከቻላችሁ አንድ ላይ ቢሆን አሪፍ ነበረ። ሀይሚዬም ያው ንዴላ ስለሆነች መረጋጋት አለበት ብዬ አስባለሁ። በጣም ያሳዝናል እውነት ለመናገር ማለት ለምድን አለ አንድ ላይ እነሱን ሁለቱም እና ሙሽ እንግዲህ በጣም እንዳዘኑ ነው የተናገሩ ያሉት። እና ለማንኛውም ውዶች ያትጨነቁ፣ ሰላም ይሆናል ሁሉም ነገር። ምንም የሚያጨናንቃችሁ ነገር የለም። ራሳችሁን ጠብቁ፣ አንድ ላይ ይሆናሉ። አይሚ እውነት ሰላም እንደሚሆን ታውቃለች። ገባችሁ አይደለ? እሷም ተናዳ ነው እንጂ ጭራሽ ቤት አትሄድም ነበረ። ገባችሁ? ለዛም የብሩኬ እናት ቤት አትሄድም። ስለዚህ ነገ ስለሚታረቁ የታወቀ ነው፣ ይታረቃሉ። ግን በባል እውነት ለመናገር እኔ በጣም ጠብቄ ነበር። ስንት የመሰላችሁ ሰርች አርጌ ያየው ነበር፣ ኮሚኒቲ ስር ማለት ነው። እውነት ለመናገር ፎቶቸውን ማለት እንደ ሌሎቹ ፖስት ያደርጋሉ ብዬ ነበር ሲጠብቅ ነበረ። እና ሀብ እንደውም ብችል እንደውም አይጣሉም ነበረ። በነገራችን ላይ ሙሽ ፊት ለፊት አይጣሉም ነበር። እና እሷን ቤት ካስገባ በኋላ ቡሩኬን ብታመጣ ብታገናኝ ኖሮ የተመረጠ ነው ብዬ ነው የማስበው። እውነት ለመናገር ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እንዴት ነበረ በዓል እናንተ ጋር? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እኔ ውዶች ላይክ ሰብስክራይብ አድርጉልኝ እኔ ውዶች ማለት ነው። ሀይሚዬ ይሄኔ ጀግና ማለት ነው። አይዞሽ፣ ሁሉም ነገር ያልፋል፣ ሁሉም ነገር ሰላም ይሆናል ብዬ ተስፋ አደርጋለሁ። የማየው ነገር የለም፣ ሁሉም ነገር ይሳካል በጊዜ። ያው በዚህ ሰዓት ስለተናደደች ነው ብዬ ነው የማስበው። ኤንዌስ ሁሉም ነገር ይስተካከላል አይመስላችሁም ውዶቼ? እንግዲህ ያው ይዞ መሄዱ እውነት ለመናገር ደስ ብሎኛል። ምንም ቢሆን ማለት ነው ከፍቷታል። ባይከፋት ኖሮ አበሻ ቀሚስ ለብሳ አምሮባት እንደ በፊቱ አምሮባት ለውዲንሷ ለሚወዷት ለሚጠብቋት ይመጡ ነበር እውነት ለመናገር እና ለባል እንግዲህ ሰላምም አልተፈጠረም። ያው ብሩኬ ትላንትና ይቅርታ ነበር የሚቀድም የነበረው። ትልቁ ጥፋት እሱ ነው። አለማስተዋል ብዬ ነው የማስበው። አትፍረዱባቸው። ሲቀጥል ደግሞ ዞሮ ይገናኛሉ። እናንተ ማለት ብሩኬ መሳደብ የለባችሁም። ስድብ ሳይሆን የሰው ልጅ ምክር ነው የሚመልሰው እና በቃ ልጅነት አለባቸው። ታውቃላችሁ አይደለ? ሀይሚዬም በጣም ትንሽዬ ልጅ ናት። ታውቃላችሁ ከአብርሽ ጋር ስትመጣ በጣም ትንሽዬ ናት። እንዲሁም አሁን ነው አደገችው እና ልጅ ናት። ገባችሁ ደግሞ? ስለዚህ ከሴት ጎን ነን ሁሌ ማለት ነው። እኔ በበኩሌ ከሴት ጎን ነኝ ሁሌ። ለዛ ነው ሴትን አልናገርም፣ እንደ ሌሎቹም አልሳደቡ በጭራሽ። ወንድ ወንድ ነው ጋይዝ። ግን በስድብ ሳይሆን በምክር ነው ሰው የሰው ልጅ መመለስ የምንችለው ወዶች ማለት ነው። ብሩኬም ትላንትና አለማስተዋል ይሆናል፣ ያዘጋጀ ፕሮግራም ሊሆን ይችላል፣ ለዛ ቾክሎ ሊሆን ይችላል፣ ሰላም ፈልጎ ሊሆን ይችላል። ግን አልተሳካም። ገባቸው አይደለ? ዞሮ ዞሮ ይገናኛሉ ማለት ነውና እኛ ነን ቀሪ ባይዘው እኛ ነን አሽቃብጠን የምንቀራውና ዞሮ ዞሮ ይገናኛሉ። ያው መጀመሪያ መታረቅ ነበረበት፣ መጀመሪያ ይቅርታ ማለት ነበረበት። ከተስማሙ በኋላ ቀለበቱን ትቀበል ነበረ። እሱ ነው ጥፋት። እንግዲህ ለባል አንድ ላይ አልሆኑም ማለት ነው። ጥል እንዳለ ሆነ ደግሞ የትላንትና ባሴ ማለት ነውና ሴት ልጅ ናት። እንደፈለገ ሲያመና ጭቃት ነበረ ምናምን። ኢንዌስ አመት በዓል አብሮ ቢያሳልፉ በተለይ ደግሞ እሷን እዘ ስትሄድ ወንድሜ ማለት ነው ያ ሀብ የሚባል ልጅ ስሙ በጣም ይከብደኛል። ባይዘው አፍታሙ ነው ምንድን ነው ሀብ ጋይስ፣ የእውነቴን ነው የምልህ ሀብ። ለማንኛውም እሷን ቤት ካስገባ በኋላ ብሩኬን ብታመጣ ኖሮ ምንም አይሆንም። ሙሼ ፊት ለፊት ምንም አይጣሉም ነበር። ትልቁ ጥፋት ነው ብዬ ነው የማስበው። ምንም አይጣሉም እውነት ለመናገር። አይሚም ትፈራለች ታውቃላችሁ። ሼመኛ ናት፣ ፈሪም ናት። እናትዮ ፊት ለፊት ደግሞ ምንም ነገር ማድረግ አትችልም። እና እንደዛ ብታረጉ የበለጠ ደስ ለን ነበረ። ለየብቻ ማሳለፋቸው በጣም ከባድ ነው። ኤንዌስ እንግዲህ በልተው ጠጥተው እንግዲህ አሳይቶናል። እግዚአብሔር ይመስገን። እንግዲህ ሁሉም ነገር በጊዜ ይሆናል ብዬ ነው የማስበው። ነገ የተሻለ ነገር ይመጣል፣ የተሻለ ቀን ይመጣል። አብሮ ተስማምቶ አብሮ እንደሚኖሩ ተስፋ አደርጋለሁ። መቼም አላየኝ በቼም ማለት ነው። ይዋደዳሉ ሁለቱም። ንዴት ላይ ስለሆኑ ነውና አንዱ ሲበርድ አንዱ ይናደዳል። ሀይሚ ስትበርድ ብሩኬ ይናደዳል። ይሄ ነው ችግሩና
ኤንዌስ ወዳችኋለሁ። ላይክ ሰብስክራይብ አድርጉ። አመሰግናለሁ።